ክብር ለኢየሱስ ይሁን። ትናንት ቃል እንደገባሁላችሁ መሰረት የዛሬው መልእክት እንደዚሁ ቀጥላለሁኝ። ዛሬ አንድ ሚስጥር አካፍላችኋለሁኝ። እግዚአብሔር በዛ ሚስጥር ውስጥ ደግሞ ክብሩን ይገልጣል። ክፍል 6 አንዳንዷን የምናየው ቸርነትህና ምሕረትህ በሕይወቴ ዘመን ሁሉ ይከተሉኛል፣ በእግዚአብሔር ቤት ለዘላለም እኖራለሁ። ዳዊት ስለ ቸርነትና ስለ ምሕረት ከተናገረ በኋላ እነዚህ ራሳቸውን የቻሉ ኮንቴክስቶች ናቸው፣ የራሳቸው ትርጉም አላቸው። ቸርነት የራሱ የሆነ የረጅም ትምህርት አለው፣ ምሕረትም እንዲያው። ግን በጣም አጣምሮ ከያዘ በኋላ እንዳንረሳው እንዳንዘነጋው ሕይወታችንም ከዚህ አንግል የተቃኘ እንዲሆን በማሰብ ሁለቱን ከአንድ ሐሳብ ጋር ይሰፋቸዋል። የሚሰፋበት ሐሳብ በጣም የሚደንቅ ነው። ብዙ ጸሐፊዎች በዚህ ልክ የመጽሐፍ ልብና አቅም አያገኙም። ምክንያቱም ውስን ስለሚሆን እውቀታቸው፣ ውስን ስለሚሆን መረዳታቸው። ዳዊት ግን ቸርነትና ምሕረትን የሰፋበት አሰፋፍ ይገርመኛል። የሰፋበት አሰፋፍ አንደኛ ከህይወቱ ጋር ነው። ህይወቱን ደግሞ ከምን ጋር የሰፋው? ከዘላለም ጋር ነው። የተፈለገ ደራሲ ያለፈበትን ሊጽፍ ይችላል፣ የሆነ የበራለትን ሊያስቀምጥ ይችላል። ዘላለምን ጠቅሶ ግን ማስቀመጥ ይከብዳል። በምን ድፍረት ነው? በምን ድፍረት ነው? ዳዊት ግን በጣም ከመድፈሩ በእግዚአብሔር መንፈስ ከመድፈሩ በእረኛው ላይ ካለው የዘላለም ዕውቀት የተነሳ አጣብቆ ከሰፋው ስፋት አንዱ ቸርነትና ምሕረትን ለበጎች ከማን ጋር ያገናኘዋል? ከዘላለም ጋር ያገናኘዋል። ክብር ለኢየሱስ ይሁን። እሺ፣ ቸርነት ዳዊት ሊጽፍበት የተንደረደረበት ሐሳብ ምንድን ነው የሚለውን ከመናገሬ በፊት ቸርነት በራሱ ትርጉሙ ምንድን ነው የሚለውን እናንሳ። ቸርነት ላልተገባው ሰው እንዲያው የሚሰጥ የከበረ ስጦታ ቸር ነውና ምሕረቱ ሰው ቸርነት ሲያደርግላችሁ የማይገባችሁ ለእናንተ ሊደረግ የማይገባ ግን ከሰውየው በጎነት የተነሳ ከሰውየው ደግነት የተነሳ ከሰውየው ርኅራኄ የተነሳ እንዲያው በነፃ ምላሽ የሌለው የከበረ ስጦታ ነው። እና ዳዊት ስለ ቸርነት የጻፈበት ኮንቴክስት በጣም ይገርመኛል። በተለይ እሱ ጫማ ውስጥና እዛ ወቅቱ ላይ የነበረውን አትሞስፌር ብታዩት ይገባቸዋል። ዳዊትና በጎቹ በዛን ወቅት የነበረውን ሐሳብ ወደኋላ ዞር ብዬ ቸርነት እንዴት ተደረገ የሚለውን ጥቂት ላንሳላችሁ። ትናንት ተወሰነ አንስቼዋለሁ፣ ቀጥሎ ስለሆነ ልቀጥለው። የፍልስጤም እና የእስራኤል ተራሮች ወይንም ሸንተረሮች የበቀሉን የሚመስሉት ልክ እንደ ችግኝ የበቀለ ተራሮች የበቀሉን የሚመስሉ ከአንዱ ተራራ ላይ ወደ አንዱ ተራራ፣ ከአንዱ አነስተኛ ተራራ ከፍ ወዳለ ተራራ ወይንም ከፍ ካለ ተራራ ደግሞ ወደ ሌላ ተራራ የተለያየ ምግቦችን እረኛው ያያል። በደንብ እንድትረዱኝ የኢትዮጵያ እረኝነትና የሚድል ኢስት እረኝነት ይለያያል። የኢትዮጵያ እረኛ ይሄን ቀይርልኝ። የኢትዮጵያ እረኛ በጎቹ ከፊት እረኛው ከኋላ እና ተመልሽ ከፍ ነው የሚለው። አላስፈላጊ መንገድ ስትሄድ ተመልሽ ጉድጓድ ነው ምናምን ብሎ ነው የሚመልሳት። በዚህ ጋም ስትሄድ እንደዚህ። የዛኛው የሚድል ኢስት እረኛ ግን እንደዛ አይደለም። እንዲያውም መጽሐፍ 10:10 ላይ ዮሐንስ ሲናገር በጎቼ ድምፄን ይሰማሉ ከዛ ምን ይሉኛል? እረኛው ከፊት ነው ማለት ነው። እረኛው በሄደበት ነው ምኖቹ የሚመጡት? በጎቹ የሚመጡት። እና ያ የሚድል ኢስት ተራራ፣ ያ የፍልስጤም ተራራ፣ ያ የፍልስጤም ሸለቆ ተራራው ሳት ካለ መሬት ይናፍቃል። ሊማሊሞ በለው። ሊማሊሞን አታውቁም ለካስ? ደንገጎም አታውቁም? ማልቱ ቤክታ ታዲያ እንደምታውቁት እሺ፣ ቀጥ ያለ ተራራ ነው እና በጎቹን ሂድ አትልም፣ ሄደህ ነው የምታስኬደው። ስለዚህ ዳዊት በጎቹን በሚወስዱበት ጊዜ በዛ ጠመዝማዛ ተራራ መንገድ ላይ እሱ ከቀደመ በኋላ በጎቹ ያዩታል ቆሞ። ምክንያቱም በግ ስታደርግ የበግ ህይወት በጣም ይገርማል። በግ በራሱ የማድረግ አቅም የለውም፣ ሲደረግ ያየውን ነው የሚያደርግ። በግ ከሆንክ ብቻ ይገባል። ጳውሎስ እኔ ሲያደርግ ያየሁትን ነው የማደርገው አለ። ከራሴ የሆነ የማደርገው የለም አለ። የኖረውን ነው የምኖረው አለ። ክርስትና መድገም እንጂ መገለጥ አይደለም አለ። አዲስ ትምህርት የለም፣ ያስተማረውን ነው የማስተምረው አለ። የኖረውን ነው። ለዚህ እኮ ነው መጽሐፍ ቅዱስ ጢሞቴዎስ ልጄ ያለውና እኔ ሳደርግ ያየኸውን ሳስተምር የሰማኸውን ከዚህ ወደ ግራ ወደ ቀኝ እንዳትል አድርገዋል። እንኳን በአዲስ ኪዳን በብሉይ ኪዳን
ወደ ግራና ወደ ቀኝ እንዳትል ብሎ እግዚአብሔር ኢያሱን አዞታል። ስለዚህ በጎቹ ዳዊትን ነው የሚያዩት። ቀጥ ብሎ በማይመስል መንገድ ራሱን ታምኖ ለበጎቹ የሚያስፈልጋቸውን ቸርነት ሊያደርግ ሲራመድ ገባቸውም አልገባቸውም እረኛው ከሄደ እነሱ ይላል። ደግሞ አለሁኝ ሰባሪው ሰብሮ ካለፈ እነኛ እንቀጥላለን። ብቻ ሰባሪው ምን ይበል ይለፍ። ለዚህ ነው መጽሐፍ ቅዱስ ሲናገር የእምነታችን ምንድነው? እሱ ጀማሪ ራስ ነው፣ እረኛ ነው። ተከትለ ነው እንሄዳለን። ደግሞ አለው እሺ መጽሐፍ ቅዱስ ሲናገር እንዲህ ብሎ ይናገራል። ጌታ ሆይ አንተ ከሆንክ በባህሩ ላይ የምትረማመደው እዘዘኝ እኔ ልምጣ። ለምን? እረኛው በሄደበት በጉም ሄደ። አንድ እዚህ ሙሉ ወንጌል የነበረ አንድ ሰባኪ ነበር። ይኑር ወደ ጌታ ሂድ አሁን አላቅም። አንድ አጭር ልጅ ነበር መሐመድ የሚባል አይኑ ትንሽ ታቆ እንደሆነ አላቅም። እና እዚህ ጌታ በጣም ያስነሳው ልጅ ነበርና ይሄን ስብከት ሰበከ። እና የዛን ጊዜ ጂቪኤስ የሚባል ተቀርጾ በመላው ኢትዮጵያ ተለቀቀ። ማታ ማታ አይማይ ቀን ቀን ነው የሚሆነው። እና ይሄንን መልእክት የሰሙ ወገናት ባህር ዳር ጋበዙት። ምን የሚለው በባህር ላይ ና ብሎት ሄደ የሚለው ክብር ለስሙ። ባህር ዳር በሙሉ ወንጌል ገብቶ አገልግሎ ወረዳ ማን ነው ቀበሌ 13 አገልግሎ ህዝቡ ተባርኮ እስቲ ጣናን እናሳይ ብለው ወሰዱት። ጣናን ሊያሳዩት ወስደው መርከብ አለች ትንሽ ጀልባ አለች አይደል? በሷ ላይ ያስጉዙት። እንደዚህ ይዞ ሲወጣ ተንቀሳቀሰ። አረው አየ እንደምትናገር ሰዎቹ ደግሞ ተደነገጡ። ምክንያቱም ከውሃ ጋር አብራርቶ ነው የሰበካቸው። ከውሃ ጋር ለካስ የምትለውና የምታረገው የለ። ግን አንድ ነገር ነገራቸዋለሁ። ዛሬ እንደዛ ነው ባህር ላይ መረማመድ አይጠበቅብንም። በመንፈስ የትኛው ሞጀብ እያየ ና ያለን ጌታ የታመነ ነው። እረኛው በሄደበት ሄዳለሁ የሚል ጮህ አሜን ይበለኝ። ትርጉሙ ማለት መሰለ በዙሪያ ያለው ነገር እረኛው ከሚል ነገር አይበልጥም። እረኛ ያለ ይበልጣል እንጂ በሽታው አይበልጥም። የፋይናንስ እጥረት እረኛው ከሚል አይበልጥም። እረኛው በሚያጓራው ሞት በሚመስለው ኪሳራ በሚመስለው ውድቀት በሚመስለው ና ካለ እሱ ሄዶበታል። ማን ነው አሜን የሚለኝ? እሱ በሄደበት እኔም እሄዳለሁ። ጮህ አሜን። በጣም የልብ እርግጠኝነት ያስፈልጋል። ሁለተኛው ቸርነት የሚደረግላቸው ከዚሁ ጋር እያይዤ ማንሳት የምፈልገው እረኛው በተራራ ላይ በፍልስጤም ተራራ ላይ በጎቹን ያሰማራል፣ ያበላል፣ ያጠጣል። እዛው ተራራ ላይ ነው ሁሉ ነገር ያለው። ይበላሉ፣ ከጤዛው ይጠጣሉ። ጤዛ አብሮ ሳር ያለም ይበላሉ እና ያልቃል፣ ተራራ ያልቃል፣ ምግብ ያልቅበታል። እና እረኛው እዛው ቁጭ ብለው ማዶ ያያል። ወይ አነስ ያለ ተራራ ያያል፣ ወይ ትልቅ ያለ ተራራ ያያል። እዛ ተራራ ላይ ከሩቅ የሚያው ተራራ ላይ ግን ምግብ አለ። ይሄ እንደዘር ነው ያደረጉም በጎቹ ከሩቅ መመልከት አይችሉም። 60 ሜትር ነው መመልከት የሚችሉት እንስሶች ስለሆኑ። ስለዚህ እረኛው ያይና አሻግሮ ያይና ለስንት ጊዜ ለሆነ ጊዜ የሚሆናቸው ምግብ ካየ በኋላ ወደዛ ከፍታ እዚህ ከፍታ ላይ ሆነ ስታየው ፊት ለፊት እዛ ለመድረስ ግን የሚጠበቅብህ ነገር መውረድ የሚባል የሆነ ብርሃን እየበራ ወደ ቸርነት ሊወስድ ሲፈልግ እየወረድክ ነው የምትሄደው። ግን በመውረድ ውስጥ ወደ ከፍታ ነው የምትሄደው። ብዙ ሰው አይወደውም፣ የእረኛውን መንገድ አይወደውም። እረኛው ወደ ከፍታ ሊያወጣ ሲፈልግ ከክብር ወደ ክብር ሊያሻግር ሲፈልግ እንዲያርጉ አውርዱ። ከክብር ወደ ክብር እንሻገራለን ያለው ጳውሎስ እንዲያርጉ አይደለም። ብዙ ሰው ነው ወርደህ ነው የሆነ ሌብል ጨረስክ አይደል? ትወርዳለህ። ለመውጣት መውረድ ይቀድማል። እና እነዚህ ሰዎች ሲወርዱ አዝነዋል፣ ሲወርዱ ደብሯቸዋል፣ ሲወርዱ ከፍቷቸዋል፣ ሲወርዱ ጥሩ አልተሰማቸውም። ሲወጡና ከቀደመው ይልቅ የለመለመ ነገር ሲያዩ ዳዊት ይህንን ጻፈ፣ ቸርነት አደረገልኝ አለ። ለአንተ መውጣት ይሁን በሆነ ምክንያት ወርዳቸዋል። አይ ነው እግዚአብሔር ያወረደ ጨክኖብህ አይደለም፣ ሊያወጣህ ነው። ግልጽ ነው አማርኛ። ክብር ለኢየሱስ። እና ዳዊት ይህን ሲጽፍ ምን ብሎ አደረገ? ቸርነትና ምሕረት ይከተሉኛል አለ። እኔ እኮ ስወርድ ሞት ነበር የመሰለኝ፣ በፍልስጤም ሸለቆ ስገባ ጨለማ ነበር የመሰለኝ። አንተ ለካስ ቸርነት ልታደርግልኝ ነው። የትኛውም ዝቅታ ደግመዋለሁ፣ የትኛውም ዝቅታ ከፍታ አለው፣ የትኛውም ህመም ጤንነት አለው፣ የትኛውም ካውስ ክብር አለው፣ የትኛውም ሪጀክሽን ሰለብሬት አለው። የተናቁ ሰዎች ናቸው ክብር የጠገቡት። ኢየሱስ እኮ ያለ ልክ ዝቅ አለ፣ ያለ ልክ ምን አለ?
በዙ ይላል። እነዚህ በጎች ይገርሙኛል። ለኔ እንዳስተማሩኝ እና ያስተማሯችሁ እንደሆነ አላውቅም። ቸርነት የሚገባቸው ሰዎች ዝቅ ብለው ከፍ ሲሉ ብቻ፣ ዝቅ ብለው ከፍ ሲሉ። የእረኛው መንገድ እንደዚህ ነው። የትኛውም ከፍታ፣ የትኛውም የለመለመ፣ የትኛውም ቸርነት፣ የትኛውም በጎነት፣ የትኛውም ክብር በዝቅታ ውስጥ ነው። በዝቅታ ውስጥ ነው። ከፍታችሁ ያለው በዝቅታ ውስጥ ነው። እኔ እናንተ ቼክ እንድታረጉ ልጋብዛችሁ የምፈልገው ዝቅ ስትሉ ከእረኛው ጋር መሆኑን ብቻ ቼክ አድርጉ። በቃ ቸርነት ቀጣይ አለ። ብቻ እረኛው ይኑር። ጨለማ ውስጥም እረኛው ይኑር። ለመሰለ ጨለማ ውስጥ ቀድሞ ገብቶ ነው ና የሚልህ፣ ግባ አይልህም። ገብቶ ነው። እሳቱ ውስጥ እኮ ገብቶ ነው የጠበቃቸው። እኔ ቼክ ማድረግ መቻል ያለብን በዙሪያችንና እጃችን ላይ ባለው ነገር አይደለም። እግዚአብሔር ከኛ ጋር መሆኑ ማረጋገጥ ያለብን እኛ ቼክ ማድረግ ያለብን እግዚአብሔር ከኛ ጋር ለመሆኑ ቼክ ማድረግ ያለብን ባሉን ፊዚካል በምናያቸው ነገሮች በመንፈሱ ነው። ብቻ እግዚአብሔር ካንቺ ጋር ይሁን። የተጀመርክ አይደለም የጨረስክ ነው። ማንም የጀመረው እንኳን ሰው ኢየሱስ የጀመረው የት ነው? ከግርግም ከከብቶች ማደሪያ። የጨረሰው ግን አብቀኝ ነው። ጳውሎስ የጀመረው በደማስቆ መንገድ ላይ አይነ ስውር ሆኖ ነው። የጨረሰው ግን በክብር ነው። ሐዋርያቶች እያንዳንዳቸው ስማቸውን ብታር የጀመሩት አሳ ብለው የጨረሱት ዘይት ብለው ነው። ብቻ እረኛው ይኑር ካንተ ጋር የሙጥኝ እረኛ። አሜን ነው። ዳዊት አለ እኔ አለ እግዚአብሔር አለ ቸርነት ያደርግልኛል አለ። ይሄ ስለገባው ይመስለኛል 23 ላይ ጽፎት አልፎ ላይ ቸርነት አደረገለት። እንዴት አይነት ቸርነት አትለኝ? በህይወቱ እኮ ቸርነቱን ያየው እኮ አልጠበቀም። ወንድሞቹ ከፉበት፣ አባቱ ጠወው። አንቀልባ አዝሎ ዳቦ ቆሎ ይዞ ቆሎ ምናምን አድርጎ ወዴት ይልከዋል መሰለ? ቀጥታ የሚልከው ወደ እንትን የሚልከው ወደ በጎች እንዲያሰማራ። እሱ በግ ጠባቂ ሆኖ የልጆቹን ቆስ ሐሳብ ነው የምነግራችሁ። እሱ በግ ጠባቂ ሆኖ እዛ የተባዙትን በጎች ለአባቱ እየላከ እየተሸለተ እነ ኤልያብ እየበሉ እሱ በሚለፋው ልፋት እነሱ እንዲከብሩ ነበር የቤተሰቡ ዓላማ። የነሱ የመጨረሻ የቸርነት ጥግ ይሄ ነው። አንዳንድ ሰዎች የሚሰጣችሁ ታርጋ በጣም ከራሩ የሚሰጧችሁ ነገሮች አሉ። እግዚአብሔር ግን ከሰማይ መጣ። አንድ እንደ ልቤ የሆነ መልካም እረኛ አለ። ይሄን ሲያወራ ዳዊት ሰምቷል? አልሰማም። ፕላኑም አይደለም። ከዛ ሳሙኤል አለው አቤት ልክ እንዳንተ አለ። ልክ እንዳንተ የልቤ ያለውን የሚያደርጋል ደስ የምሰኝበት እስራኤል በሱ ምክንያት የምታርፍለት መንግስቷ የሚሰፋበት ሕፃናት ተወልደው የሚያድጉበት ቦርቀው የሚዘሉበት ትምህርት ቤት ገብተው የሚማሩበት ክብር የሚያዩበት ቆነጃጅቶች በአበቦች ሜዳ ላይ የሚዘሉበት ተድረው የሚወልዱበት ክብር የሚያዩበት ኃያላን ጎልምሰው ትልቅ የሚሆኑበትን የብዙዎች ረፍት የሆነ አንድ ብላቴና አለኝ ያየሁት አለኛል። የት ነው ያለው ምናምን ሲል የእሴይ ልጅ ነው። የሚገርምህ አባቱ እሴይ ነው፣ ግን እቀይራለሁ አባቱን ይሆናል አለ። እና ዳዊት ብለህ እኮ እሴይ አትል፣ ዳዊት ብለህ ኢየሱስ ነው። ከዳዊት ነገድ ይሆናል ይለ ቀየረ አባቱ። እና ሂድና ቀባልኛል፣ ቸርነት ላደርግለት እፈልጋለሁ። ያልዘራውን ያጭዳል፣ ያልጠበቀውን ይገዛል፣ ያለመነውን እሰጠዋለሁ። ማንም ገብቶበት የማያውቅበት ቤት ውስጥ አስገባዋለሁ አለ። ታላላቅ ትንንሽ ይገዙለታል። ከሱ በኋላ የሚናገር ማንም ቢኖር ዝም ነው የሚለው አለ። ንግግሩ የንግግር መዝጊያ ያደርገዋለሁ አለ። ድምድምታው ጦር ሜዳ ይሰማል። በምንም ውስጥ ቢገባ እኔ ከሱ ጋር ለምን ልቡን አውቀዋለሁ አለ። እንዲህ አይነት የወደድከው ሰው አለ። አንተ መራጭ ነህ። እኔ እዚህ ጋር ነው የሚያየው፣ እኔ ሴሎ ድረስ ነው የማየው፣ አንተ ግን ዘላለም ታያለህ። ለማንኛውም ይሄን ሰው ለማየት ጓጉቻለሁ፣ ሂድ ተነስና አለ። ስትሄድ ግን አለው ስትሄድ ቸርነት ይዘህ ነው የምትሄደው። ምን በቀንድው ዘይት ይዘህ ሂድ አለ። እግዚአብሔር ቸርነት ሲያደርግላችሁ በታላላቆቻችሁ በተናገሯችሁ ካሎ ባወሯችሁ ፊት በናቋችሁ ፊት ለራሳችሁ ግምት በሰጣችሁ በራሳችሁ ፊት ሄደ ቀጥ ብሎ እሴይን አገኘው። እሴይ ያለው አቤት እዚህ ቤት እግዚአብሔር የሚፈልገው ሰው አለ፣ እስኪ ልጆችን አምጣ። ሲመጣ ኦልሬዲ ይላችሁ ኖሌጅ በጣም ከባድ መገለጥ ከሌለው ከባድ ነው።
እንኳን እናንተንም የእግዚአብሔርን ድምጽ የሚያውቀውን ሳሙኤልንም አሳስቶታል። ኤልያብ በጣም የሚያምር ነው፣ መልከ መልካም ነው። ከደረት ወጣ ከሆድ ገባ ያለ እና ለንግስና ይሆናል። ልምምድ በጣም ከባድ ነው። እግዚአብሔር በትናንት በሰራው ዛሬ ልሰራ ከፈለክ አደጋ ውስጥ ነው የምትሆነው። እግዚአብሔር ማለዳ ማለዳ አዲስ ነው። እግዚአብሔር የሚቀባው በፊቱ ይሄ ነው አለ ለመጻፍ ሲል። ከዛ በኋላ ጌታ እንደዚህ ያለው ሰው እንደሚያይ እግዚአብሔር አያይምና ሌላ ጠይቃለሁ። እኔ ምልህ ሰው ያለው አቤት ሌላ ልጅ አለ አለ። እንዲህ እየታከካ ትፈልጋላችሁ? እንደዚህ ልጥራት የሚባል ሰው ስሟን ላንሳ አቤት እግዚአብሔር አይጨክን እንዳለ ገጠር ነው ያለው ከከብቶች ጋር እንዲሁ በቃ እዛ ነው የሚያምርበት። እሱ እግዚአብሔር ቸርነት ሊያደርግለት አንድ ሰው እንደፈለጋ ካለ እስቲ ያስመጣው። ልክ ሲመጣ እኔ ይሄን ቃል ሳነበው አንድ ሳሙኤል ምዕራፍ በቃ ውርር ያደርገኛል። ሲመጣ ልጁ እዚች ጋር ቁምጣንትን ነገር አድርጓል ብድቅ ገና 16 ዓመት ልጅ እግዚአብሔር ምን ቢል ቢጥሩ ለትልቁ ሰውዬ ስማ አለ። አቤት የእስራኤል ንጉሥ ይሄ ነው። ተነስና ቀባዋል። ተነስና ቁጭ ብለህ አይደለም ይሄ ትልቅ ነው አለ። ቸርነት ማድረግለት ይሄ ነው አለ። ከዚህ ጋርም ቀጥሏል። እንደውም አለ ቁርጡን ወቃል የዘላለም ኪዳን እንደማደርገዋል። የምድር መዳኛ መድኃኒት የራሴ ልጅ ኢየሱስን በሱ በኩል ነው ማመጣዋል። ይሄን ያክል ቸርነት አዋል መጽሐፍ ተቀል ሽማግሌው ተንቀጥቀጦ ተነስቶ ከቀባው በኋላ ይላል አስጠግቶ ሳመው የሚል ያልተቀባ ይሳም መተሳመው ስትቀባ እሺ ዝም ብላችሁ እዩ። ሰፈር ውስጥ እዩ። አባት የሌለው ልጅ ማንም ሰው አይስሙ። እናቶች በዚህ አጋጣሚ አባት ምንም ቢኖር ይኖር እሺ አባት ያለው ልጅ ነው የሚሳሙ። አባት ያለው ልጅ ንፍጡ ተደርጎም ይሳማል። አባት የሌለው አይሳምም። እኔ አባት በጊዜ ስለሞተ ስለማውቀው ነው የምነግርህ። እንዲህ ተሰልፈን ሄደን አባት ያላቸው ከሌለኝ እንትና አባት የለ ነጫጭባ ነው የምትሆነው። አባት የምታባሪ አባት መጽሐፍ ቅዱስ ይናገር እንዲህ ብሎ ይናገር ተነሳና ሳመው ዳዊት። ከዛ ቀን ጀምሮ የእግዚአብሔር መንፈስ በኃይል በሱ ላይ መጣ። ለምን ይመስላል? ቤተ መንግስት ያለው ሳውል፣ ሰራዊት ያለው ሳውል፣ መካናይዝድ ያለው ሳውል፣ ፋይናንስ ያለው ሳውል፣ ይሄ ሁሉ ያለው ሳውል ጋራ ትቶ እግዚአብሔር ምድረ በዳ በግረኛው ጋር መጣ። ከዳዊት ጋር ሲንከራተት የነበረ እግዚአብሔር ስላችሁ ታውቃላችሁ። ይሄ ከዚህ በለጠ ቸርነት ምን አለ? በሸለቆ ውስጥ ካንተ ጋር፣ በተራራ ላይ ካንተ ጋር፣ ቤተ መንግስቱ አልፈልገው ብሎ በምድረ በዳ ብቻ እግዚአብሔር ካንተ ጋር ይሆን። ለመጪው ዘመን ዋስትና የሚሆን እግዚአብሔር ካንተ ጋር ይሆን። ከዚህ የበለጠ ቸርነት የለም። ዳዊት ይሄን ቸርነት ተደርጎለት እግዚአብሔር አለ ቸርነትና ምህረት በህይወቴ ዘመን ሁሉ ይከተለኛል። አጣብቆን የሰማው ቸርነት የእግዚአብሔር አብሮነት፣ ቸርነት የእግዚአብሔር ጉብዝና አብሮ ሲሆን፣ ቸርነት የእግዚአብሔር ንግግር አብሮን ሲሆን አቅሙ አቅም አይመስላችሁ፣ ጉልበቱ ጉልበት። እኔ በእርግጠኝነት የምነግራችሁ ይሄ የእድሜያችሁ ማለዳ ላይ የበዛው እግዚአብሔር እመኑኝ በ10 እጥፍ በሽምግልናችሁ ይከተላችኋል። በእድሜያችሁ ማለዳ ላይ የጠራችሁት እግዚአብሔር በሽምግልናችሁ ዘመን ከናንተ ጋር ዋናውን የእድሜያችሁን ዋና ከነብርታታችሁ ከነድካማችሁ ከነጉብዝናችሁ የሰጣችሁት ጌታ አቅም ባጣችሁ ጊዜ ቸርነት ያደርጋላችሁ። ዳዊት በዘመኑ የእግዚአብሔር ቸርነት የቀመሰ ሰው ነው። እንዴት አትለኝ ፍቅርዬ? እኔ እናንተ የምናውቀውን ታሪክ እዚህ ምድር ላይ እኔ እናንተ ከመጣን ጊዜ ከተወለድን ጊዜ ጀምሮ ንጉስ ሆኖ ከንግስና ወርዶ ተራ ሰው ሆኖ ተመልሶ ንጉስ የሆነ ታውቃለህ? ዳዊት ብቻ ነው። በገዛ ልጁ ተባሮ መንገድ ላይ ሄዶ ተመልሶ ንጉስ የሆነ ዳዊት ነው። ከዚህ በለጥ ይችላል? ምን ማለት መሰለህ ትርጉሙ? የጦር ጋጋታ፣ የሰልፍ ጋጋታ፣ የፖለቲካ ልዩነትና የቁማር የሌብነት ምናምን በዳዊት ላይ ተጽዕኖ ያመጣል። ያ3 ቀን ጉዳይ የተቀባን ሰው አሳደ እግዚአብሔር ረኛው የሆነውን ሰው አሳደ አትችለው። የእግዚአብሔርን ህዝብ አሳደ አትችለው። ደም የፈሰሰለትን ሰው አሳደ አትችለው።
ምንም አይነት ሰልፍ ሊመጣብሽ ይችላል። ከከፍታ ሊያወርድሽ ይችላል። እነግርሻለሁ ተመልሰሽ ወደ ከፍታ ትወጫለሽ። አንድ ሰው ሲናገር ሰማሁት። በጣም ወደው ሰው ነውና እንዲህ አለ፣ ዘንድሮ ሚዲያው በጣም ከባድ ነው አለ እና በጣም ወደው አንድ ፓስተር አለ ተቆርጦ አንድ ቪዲዮ ወጣ። ተቆርጦ አይወጣባችሁ እና የተቆረጠበት ቪዲዮ ምን ቢሆን ነው ተወሰደ? ጴንጤን አላምነውም የሚል ነው። እና ሳየው ድሮ አዲስ አበባ ኢትዮጵያ እያለን በጣም ስለምናገለግል አሁን አሜሪካ ከረጅም ዓመት በፊት ምን ሆኖ ነው ወዳጄ በጣም ቅን እግዚአብሔርን የሚፈራ የሚያገለግል ፓስተር ነውና ቫይራል ወጣ። ጴንጤን አላምነውም ጴንጤን አላምነውም ይላል። ተቆርጦበት ነው። እና ይሄን ነገር ማየት አለብኝ ብዬ ስልኩን ወደ ውስጥ አልተመቸኝም። በኋላ አንድ ሰው ሙሉ ቪዲዮ ላከልኝ። ሙሉ ቪዲዮ ሲታይ ምን ቢሆን ጥሩ ነው? እኔ ይላል ፓስተሩ ጴንጤ ቢደክም ቢያቅተውም ደክሞኛል ብሎ ካውንስሊንግ እያደረግከው ቁጭ ብለህ ጥቂት ቃል ስትነግረው እራሱ ሰብኮ ጸልዮልን ይመጣና ጴንጤን አላምነውም ሙሉ ትምህርቱ። በምንም ተዋግተው ስፍራ አስለቅቀው ግራ ገብቶ ሰፈር ለቀህ ምናምን ልሸሽ ትችላለህ። ተመልሰህ ትከብራለህ። ጴንጤን አላምነውም በላት እናቴ። ጴንጤን አላምነውም። ጴንጤ ነዳጅ የጨረሰ ሊመስል ይችላል። የተባረረ የፈራ ሊመስል ይችላል። የሆነ ክብር ሲነካ ወደ ክብር ይሄዳል። ጴንጤን አላምነውም። ማመን የሌለበት ነገር ጴንጤ ነው። ደከመ ስትለው ከደቂቃ በኋላ በርትቶ ሌላ ታሪክ ነው። ድካሙን ረስቶ ኃይል የሆነ ነገሩን ረስቶ የመጣበትን ረስቶ የቀደሙን ረስቶ ውድቀቱን ረስቶ የሆነ ነገር ሌላ ታሪክ ውስጥ ይገባል። ኃይሌ በድካም ይገለጣል የሚል የታመነ ቃል አለ። ድገሙና ጴንጤን አላምነውም ቢያት እኔ አላምንሽም። እኔ በጣም ብዙ ሰዎች አውቃለሁ። እኔ በጣም ብዙ ሰው አማክሬ አውቃለሁ። በተለይ እዚህ እንኳን አይደለም ስዊድን አይ ቲንክ እናንተ ጨዋናችሁ የውጭ ሀገሮቹ ይለያል። ቀጠሮ ይዘው ላማከራቸው ቸርች መጥተው ችግራቸውን ነግረውኝ ለጌታ መልሱን ነግረውኝ መፍትሄ ነግረውኝ ጸልየውልኝ እኔንም መክረውኝ ይወጣሉ። የውጭው እኮ አይጣል። እናንተ ቢያንስ ትንሽ የሆነ እንትን አላችሁ። ጴንጤን አላምነውም ነው። የሚገርም ቸርነት የተደረገለት ህዝብ አንተ ነህ። ስለ ራስ ማወቅ አለ። መጽሐፍ ሲናገር እርገምልኝ ይህን ህዝብ አለ። ገንዘብ ከፍልሃለሁ አለ። ሊረግምለት ተስማምቶ በተራራ ወጣ። መረገም አልቻለም። ተራራን ቀየረ። ሊረገም አልቻለም። እንዴት ነው መርገም ማትችለው? ይሄ ህዝብ አለው በሬ ጋጣውን እየጨረሰ እንደሚመጣ ነው። በሬ አለ ፊት ለፊቱ ያለውን ሳር እየበላ ጠገብቆ አይልም። በሬ ታቋርጠዋል እንጂ አይበቃውም። እየጋጠ እንደሚመጣ እንደዚሁ ጠላቶቹን እየበላ የሚመጣ ህዝብ ነው አለ። አምላኩ ቅጥሩ ነው አለ። በመካከሉ ክብር አለ አለ። በጀርባው በሳት ተቀጥሯል። ይሄን ህዝብ እንካት። ይሄ ድንኳኑ ስለኖረ ናቃው እንዴ? ጂ+1 ስለሌለው ናቃው እንዴ? አምላክ እኮ ነው እሱ ላው ላይ ያለበታል። ክብር ለስሙ ይሁን። ቀንጃችሁን ከፍ አድርጉ። ይኸውላችሁ እናንተም ሰዎችም እስኪያውቁ ድረስ ይሄ ዓመት የቸርነት ዓመት ይሆን። ቸርነት ይከተላችሁ እንዳረሱ። እሺ ቸርነት ማለት ባልጠበቀው ሁኔታ ካንተ ዕውቀት መረዳት ውጪ የሆነ እረኛው ለበጎቹ የሚያደርገው የታማኝነት ስጦታ። እረኛው ለበጎቹ የሚያደርገው ታማኝነት ስጦታ። ቸርነት ባልጠበቀው መንገድ ላንተና ለቤተሰብህ በእረኛው ታማኝነት ላይ በመመርኮዝ የሚሰጥ የከበረ ስጦታ። ከተራራ ከፍልስጤም ተራሮች ላይ ወደ ሌላ ተራራ ወደ ምግብ ወዳለበት ሊወስዳቸው ሲፈልግ እንዲያርጉ አይደለም፣ አውርዶ ነው። ሲወርዱ እረኛው ከፊት ሆኖ ሲያወርዳቸው ልባቸው ያዝናል። ዝቅታ ማንም የሚወደኝ በእግዚአብሔር መሪነት ውስጥ በእግዚአብሔር እረኝነት ውስጥ ሰዎች የማያውቁት መንገዱ ሲገቡ ወደ ቸርነት እየሄዱ አይመስላቸው። ለምን? መንገዱ አያምር። መንገዱ ደግሞ አማክሯል የሚወጣው እሱ ሄዶበት ነው። እሱ ሄዶበት እና የሚል ሄዶ ነው። የዚህ ሀገር እረኝነት በጎቹ ከፊት እረኛው ከኋላ። የእስራኤል እረኝነት እረኛው ከፊት በጎቹ ከኋላ። በጎቼ ድምፄን ይሰማሉ ይከተሉኛል። እሱ ይሄዳል እነሱ ይከተላሉ። ወደዛኛው ተራራ ምግብ እንዳለ ውሃ እንዳለ ያማረ ነገር እንዳለ እረኛው ነው የሚያውቀው። ወደዛኛው ለመሄድ አያስበርራቸውም። ወርደው ነው ወደዚህኛው ተራራ ላይ ቆመ። ፊት ለፊት ተራራ ካንተ እኩል ነው የሚመስልህ። ወደዛ ለመሄድ ግን መውረድ ይጠበቅብሃል። ስትወርድ ልትወድቅ ትችላለህ። ስትወርድ ላይመች ይችላል። እረኛው ሄዶበታል። ማን ነው አሜን ያለኝ?
የእምነት ጀማሪ የሄደበት መንገድ ነው የምትሄደው። የሄደበት መንገድ ነው። አንድ ጊዜ ወደ ቸርነት ቦታ ሊወስዳቸው ፈልጎ ወደ ማዶ እንሻገር አላቸው። እሺ ብለው ታንኳ ውስጥ ገቡ። ግር ብሎ ነው የገቡት። ከዛ አንዳንዶቹ በእድሜ ይበልጡታል ኢየሱስን፣ አንዳንዶቹ በባህር ላይ ልምምድ። እሱ ከናዝሬት ነው የመጣው፣ እነሱ ከጌንሳሬት ነው የመጡት። ስለዚህ ውሃው ቅርባቸው፣ ናዝሬት ደግሞ ከውሃ የራቀች ነች። ስለዚህ የውሃ ላይ ልምምድና የምናምን ልምምድ ያውቃሉ። እና ሊመራቸው ምናምን እረኛው ሊወስዳቸው ምናምን ሲል አራ ምናምን ጋደም በላንተ አይነት ነገር ነው። ጥቂት እንደሄዱ ይላል፣ ጥቂት እንደሄዱ ይልቃላል። ወጀብ መጣ፣ ንፋስ መጣ፣ ማዕበል መጣ፣ መርከቢቱ መጣች። ኢየሱስ በኋላ በኩል ተኝቷል። ግራ ተጋቡ። ወደ ማዶ እንሻገር ያለው ማን ነው? በአንድ ድምፅ ወደ ማዶ እንሻገር ያለው ማን ነው? እረኛውን ወደ ማዶ ነው የሚወስደው። ማዶ ስራ እንዳለው ያውቃል። ማዶ በረከት፣ ትምህርት እንዳለ፣ የከበረ ነገር፣ እምነት የሚጨምር ነገር እንዳለ ያውቃል። እረኛው ባለው መንገድ ነው የገቡት። ግን መንገዱን እኛ ካልመራን የዚህ ጊዜ ማዕበሏ ተናጠ። ማዕበል መጣ፣ መርከቧ ተናጠች። መጽሐፍ ሲናገር እንደዚህ ስንጠፋ ግድ አይልም እንዴ ብለህ ቀሰቀሱት ይላል። መጀመሪያ ነበር እንጂ አሁንም ጥሩ እንኳን ቀሰቀሳችሁ። ተነስቶ ግን ያላቸው ቃል ይገርመኛል። እናንተ አላቸው አቤት እንዴት እምነት የላችሁ ማለት ነው። እረኛ ያለችበት መርከብ፣ እረኛ ያለችበት ጀልባ ልትናወጥ ትችላለች እንጂ ከበረከት ከስኬት ከዳር ከመድረስ አትቀርምም። ቀርታም አታውቅም። ብቻ መርከቡስ ማን ይኑር? እረኛው ይኑር። በኋላ ላይ እናንተ እምነት የጎደላችሁ ብሎ ተነሳና ማዕበሉንም ገሰጸው፣ ነፋሱንም ገሰጸው፣ ዝናቡም ጸጥ አለ፣ መርከቢቱን በሰላም። ቀጥሎ ያሉት የበጎቹ ድምፅ ይገርመኛል። እረኛውን ቀና ብሎ አይቶ አብሮ በጣም ትልቅ ኪሳራ ከእረኛው ጋር ኖሮ እረኛውን አለማወቅ፣ የእረኛው አለማወቅ ከባድ ኪሳራ አሉ። ብዙ በጎች የገቡበት ነገር የኔ ነገር የተለየ ነው። ኧረ እስቲ ተይኝ እባክሽ እኔ ላይ ጨክኖብኛል። እሱ ያልገባበት የለም። ግቢ አይልሽም። የእግዚአብሔር ቤተሰቦች እንዲህ ብለው ተናገሩ። ይሄ ማዕበሉ የሚታዘዝለት፣ ወጀቡ የሚታዘዝለት፣ ንፋሱ የሚታዘዝለት ምን አይነት እረኛ ነው? ለካስ ማዕበሉ ዝም በል ስለው እኔን አያሰማኝም፣ ጸጥ በል ስለው እኔን አይሰማኝም። እኔ በግ ነኝ፣ እረኛዬን ግን ይሰማዋል። ለካስ እሱን ይሰማዋል። ለካስ እሱን ያዳምጠዋል። ለኔ የከበደኝ ነገር ለካስ ለሱ ቀላል። ለካስ እንዲናገርልኝ ቦታውን መስጠት ነው የሚጠበቅብኝ። ለካስ እሱ እንዲያወራልኝ መስጠት ነው። ለካስ እሱ እንዲናገርልኝ መስጠት ነው። ዛሬም ይሄው ነው። በበርካታ ውጥንቅጥ ላይፍ ውስጥ የምታልፉ ሰዎች አንዳንዱን ለመናገር ቃላት የምታጡበት መፍትሄ ከማጣታችሁ የተነሳ ወራት፣ ዓመታት፣ ጊዜያት የፈጀባችሁ ሰዎች ቀስቅሱት። ጉዳዩን ከእረኛው ጋር አገናኙት። አልድን ያለ በሽታ አለ፣ ከእረኛው ጋር አገናኙት። አልለወጥ ያለ ኬዝ አለ፣ ከእረኛው ጋር አገናኙት። ዳዊት ስማርት። ጎልያድ አንተ እኔን የምትገጥመኝ ሲለው ኧረ እኔ ጋር አንተን አልገጥምህም አለ። እና ማን አገናኝሃለሁ አለው? በተገዳደርከው በእስራኤል ጭፍራ አምላክ ስም አገናኝሃለሁ አለ። ሰሪ ሸክላው ባይመቸው አፍርሶ ጀበና የነበረውን ብረት ድስት አድርጎ እንደሚሰራው እንዲሁ ስራኝ ብሎ መቀመጥ፣ እረኛው መጋበዝ ክብር ነው። ምን ነው ዋጣችሁት? አሜን በሉ እንጂ እንዴ! ለምሳሌ በቃ ይሄ መልክ ለክብር አይሆን። አላማረውም እረኛው። አፍርሳኝ ስትል ግን ያበጀዋል እሱ። እንደውም አንዳንዶቻችሁ ዘመናችሁ ሳይቃጠል ቶሎ ፈርሳችሁ ተሰራሩ። አትለጣጠፉ። ብዙ ጀበና ተለጣጥፎ ነው ሲበሳ ጠብ ሲል ሲደፍን የተጠባበሰ መኪና አይታችሁ ታውቃላችሁ? እግዚአብሔር በትኖ ለክብር ይስራን። የእግዚአብሔር ቤተሰቦች ቸርነት ዝቅ ብለህ ስትወጣ። ዳዊት በጎቹን ወደዛ ተራራ ላይ ወስዳቸው ሲል በጎቹ አንደርስታንድ አያረጉትም። አንዳንዶቹ ይናደዳሉ። አዎ፣ ግን ይዟቸው ወደታቸው ይወርዳል። ከዛስ ሄደው ወደዛኛው ተራራ ወጥተው ሲደርሱ ከፍታ ላይ ትናንት የነበረው ረሃብ፣ ትናንት የነበረው ማጣት፣ ትናንት የነበረው ግርጣት ይጠፋባቸው። ዳዊት ቁጥር 7 የጻፈ ቸርነትና አለ ምህረትህ በህይወት ዘመኔ ሁሉ ይከተል። ለካስ አንተ ለኔ አቅራቢ ነህ። አንተ ለካስ ለኔ አዘጋጂ ነህ። ዝቅ ስል የረሳኸኝ መስሎኝ ነበረ። በጨለማው ሲሄድ አንተ ከኔ ጋር ያለህ አልመሰለኝም ነበረ። በሞት ጥላው ሳልፍ ግራ ሲገባኝ። በነገራችን ላይ በዝቅታው ታውቂያለሽ ነብይም ይጠፋል። በጣም ምርር ሲልሽ ነው ይመጣና
አሸት የሚያደርጉ ነቢያቶች አሉ። አሁን የሉም። እንደዚህ ያደርጉ አሁን አለ እንዴ? የለም እኮ እንደዚህ አናረግም። አላረግም አርጋ የድሮዎቹ ነው። አሸት ጅው ያደርጓል። ለማላ ልገለጥ አትችሉም። እዚህ የድሮዎቹ ነቢያቶች እነዛ እኔ ራስ ብያከር እውነት ነው። አይዞ ደህና በቃ ጌታ ካንተ ጋር ነኝ ይላል። አይዞ ይላል መንፈስ ቅዱስ ካንተ ጋር። እኔ አንድ ጊዜ ኢየሱስ ጌታ ነው ከረከብት ብሎ አንተ ስማዳ እኮ መግቢያ እንጂ መውጫ የለውም። ስማዳ አስገብቶ ኧረ መብራት ሁሉ የለም። በኋላ ነው በጀነሬተር ይመጣ። መብራት አይቻል አቅም ለ3 ዓመት መብራት አይቻል። ስማዳ አስገባችኝ ብሎ ሰውየው ራሱ ነው በእንትን ላይ ነው የሰማነው፣ በብረት ትሪት ላይ ስማዳ አስገብቶ አንተ ይኸውልህ ኪራ ገበት አለኝ። 3 ዓመት እህቴን አላየሁ፣ ወንድሜን አላየሁ፣ የት እንዳለው ራሱ የምታውቅ አይመስለኝም። ኪራ ገባኝ። ቁርስም ይሰጠኛል፣ ምሳ ይሰጠኛል፣ መለብሰው አላጣሁም፣ ግን ምንም ድምፅ የለም። እና ነብይ የሚመጣው አገልጋይ የሚመጣው ለዓመት በዓል ከዛ የሚመጡትም እንደዚህ ያደርጉና አይዞ ይላል። ይኸውልህ ኢየሱስ ጌታ ነው። ክብር ለስሙ ይሁን። አሜን ነው። በአጭር መልእክቴ ቸርነት ተዘጋጅቶላችኋል። የምታልፉበት መንገድ ለእናንተ እንጂ ግልጽ ያልሆነው ለእረኛው ግልጽ ነው። ሙሉ ፕሪንቱ አለው። እኔ በጣም ደስ የሚል ይሄን ነገር ነግሬያችሁ ልጨርስ። እንትን ታውቂያለሽ ቤት የፊልም ደራሲ ፊልም ታያለሽ? አማርኛ ታያለሽ? ተስፋ ቆርጥሻል? አልቆረጥሽም? በአማርኛ ፊልም ተስፋ የቆረጣችሁ ካላችሁ ዛሬ ልንገራችሁ። እኔ የአማርኛ ፊልም እሺ፣ የእንግሊዘኛ የትኛውን ፊልም ተውትሽ፣ ችግር የለብኝም። ደራሲው ሰው የሚደርሰው አክተሩ ተፈልጦ ሁሉ በህይወት ያኖረዋል። የአክተሩ መሞትም መኖርም ያለው አክተሩ ጋር ሳይሆን ደራሲው ጋር ነው። የአክተሩን ጀግና አድርጎ የሚጨርሰው አክተር ደራሲው ነው። የሆነ ነገር ውስጥ ገብቶ አለቀ ወይኔ ምንስ ምናምን ደራሲው ያውቀዋል። ዘይንድ የሚባለው በክብር እንደሆነ ያውቃል። የማይገባበት ውስጥ ገብቶ ዘይንዱን ያስተካክላል። አንዳንድ እኔ በተለይ የቻይና ፊልም ይገርመኛል። በ30 ጥይት ሰውዬው ያመልጣል። እንዲያመልጥ ያደረገው ጉብዝና አይደለም ደራሲው። የሆነ ሰው እየበራለት ይመስላል። የገባህበት ነገር ሌላ ሰው ቢገባ አይወጣም። እንድትወጣ ያደረገ ዘርህም ትምህርትም እውቀትም አለ ደራሲው። አንተ የገጠመህን ነገር ታላቅ ወንድም ቢገጥመው ኖሮ መንገድ ላይ አለቀ ብሎ ቀርቶ ነበር። ለምን መሰለህ የቀጠልከው? ደራሲው። እኔ እኮ የኔ ህይወት በጣም ግልጥ ነው። በጣም ግልጥ የኔ ህይወት ራስ 67ኛ መጽሐፍ 67ኛ መጽሐፍ እግዚአብሔር ምስክር እኮ ነው የምነግራችሁ። ያልገባሁበት አይነት ያለን ከዚህ ጌታ ከዚህ እረኛ ለማምለጥ ያልገባሁበት የለም። ሰንደሌን እዚህ ጋር ሰክቼ ጭስ በላይ ያወጥቼ ይሄ እንደዚህ ተርዚና ወጥሬ ምላሴ ያርሰናል ሜዳ እስኪመስል አኝኬበት ቁንዴና ወጣኛ እንደዚህ አድርጎ የሚያምርበት ለምን ይመስል አንዳንድ ሰው እንዴት ከዛ ወጣ ይሄ ልጅ ነው ካልክ ደራሲው እንዴት ነው እቺ ልጅ ግን አማረባት ምናምን እንዴት ነው ምናምን ብሎ አስተያየት ቢሰጥ ደራሲው ነው። ዛሬ ነው አይኖ እንጌታ ትምህርቴ ፒያሳ ላይ ስለሆን ከካሳንቺስ ጥፍ ብያ አራዳ ምናምን ትላለህ። እረኛው ነው። ለእረኛው ክብር ይሆንለት። ሃሌሉያ። አሜን ነው። በመጨረሻው ሲዘጋ በጣም ደስ ይለኛል። አይኖ በምንም ውስጥ አልፋለሁ፣ ቸርነት ይከተለኛል፣ ምህረት ይከተለኛል። በምንም ውስጥ አልፋለሁ፣ ምህረት ቸርነት ግን አለ ካንተ የምቀበለውን ሁሉ አለ ለዘላለም ቤት እኖራለሁ፣ በቤት እኖራለሁ። እኔ ይህን በጌታ ስሙኝ። የበረቱ ሰዎች የበረቱት፣ ከድካማቸው የተነሱ ሰዎች የተነሱት፣ የተጽናኑ ሰዎች የተጽናኑት፣ ሐዘናቸውን አራግፈው የክብር አክሊል የለበሱ ሰዎች፣ ዕውቀትን የጫኑ ሰዎች የጫኑት፣ ሰስቴን አድርገው የኖሩ ሰዎች የኖሩት፣ ወልደው ድረው ተከብረው ተፈርተው የተሰበሰቡ ሰዎች የተሰበሰቡት በእግዚአብሔር ቤት የኖሩ ብቻ ነው። በእግዚአብሔር ቤት የኖሩ ነው። በእግዚአብሔር ቤት መኖር መጨረሻው ጥቅሙ ልንገር። ኤልሳ በሚሞትበት በሽታ እረኛውን የሰጠው
በዚህ ሊፍት ነው የምትመጣው አለ። ኤልያስን በሳት ሰረገላ ወሰድኩት፣ አንተን ደግሞ በዚህኛው በሞት በበሽ ታመመ ይልና ሞተ ይላል። ሰውየው ከሞተ በኋላ እኔ አጥንቱ በደንብ አልቀበሩት እንደሆነ አላውቅም። የኤልሳ መቃብር ላይ አንድ የሞተን ሰው ተገነዘበት። አደጋጣዮች፣ የፍልስጤም አደጋጣዮች፣ የሶሪያ አደጋጣዮች ወደ እስራኤል በሚገቡበት ጊዜ ለቀብር የሄዱ ሰዎች እኛ ከምንሞት የሞተውን ጥለን እንሂድ ብለው ወርውረው ሲሄዱ እንደ ድንገት ሬሳው የማዕፀን ላይ ቢቀመጥ ጥሩ ነው። ኤልሳ ላይ ሰውየው የሞተው በእግዚአብሔር ቤት ነው። ሞታችሁ በእግዚአብሔር ቤት ይሁን። ሞታችሁ አይደለም ኖራችሁ፣ ክብር ነው አይደለም ኖራችሁ ቆማችሁ ሰርታችሁ፣ ሞታችሁ በቤቱ ይሁን። ከዚህ ጋር እንሸኛችሁ። እንዴት አይነት እኮ የተወደደ ሰው መሰላችሁ ይሄ ሰውዬ ብላችሁ ምትሸኙት ሰው ይሁን። በቤቱን የኖረችው፣ በቤቱን ያጸዳችው፣ በቤቱን ያገለገለችው አልተመቻትም። አይኑ ግን ከቤቱ ነበረች። በከፍቷ ብቻ አይደለም እሷን የምናቃት፣ በዝቅቷ የምናቃት። አምላኳን ተወደው ነበር። ቸርነትና ምህረት ቤቷ ላይ ጥግብ ብሎ ቤቱ ግን አናጣትም ነበር። የምትባይ ሁኚ የምትባል እንሆን። ክብር ለኢየሱስ ይሁን። እኔ እነዛ ሰዎች ከቤቱ የሚቀር አይመስለኝም። ቢኒ እንደዚህ አይድረስብህ። እውነቴን ነው የምነግርህ። ልቀብረው የሄድከው ሰውዬ ተነስቶ ቢኒ ብሎ ቢጣራ በስማም በጣም ከባድ እኮ ክውን የምትለው ትደነግጣለህ። የተተበተበበት ያራጣብቁኝ እንደ የሆነ ጣል አድርጉብኝ ልብስ እንኳን ምናምን ብሎ ቋዳ ቢመጣም እንደ ፈጠራስ ይሄ መታት ነው። የጂኒ መንፈስ ስም አትዋጋ። ምን ሆነህ ነው ሲባል ለካ ሲጣራ ሰውየው አጽም ነክቶት በእግዚአብሔር ቤት የሞተ። ለዚህ መጽሐፍ ቅዱስ ሲናገር ደስ የሚል ይጥቅሳል። የጻድቅ ሞት አቤት እግዚአብሔር በአማርኛ በእግዚአብሔር ፊት የከበረ ነው። የማሞት ጻድቅ በማን ፊት የከበረ ነው? በሰው ፊት አይደል? እግዚአብሔር ጻድቅ ሲሞት ሞት አይባልም፣ አንቀላፋ ነው። ልጄ ዳዊት ልጄ ሰለሞን ረጅሙ መንገድ ልሄድ ነው ያለው ከረኛዬ ጋር የምድር ጉዞዬን ጨርሻለሁ፣ አንተ ግን ሰው ሆናል። እኔ በሌለሁበት ዘመን ካንተ ጋር ሊሆን የኔ ታማኙ እረኛ ነግሮኛል። በፊቴ ቸርነትና ምህረት አጥግቦኛል። ከሳውል እጅ አስመልጦኛል፣ ከወደረኞች አስወጥቶኛል። እንደ ጥፋቴ ብዛት አልፈረደብኝም። እኔ አለው የጥፋትን ጥግ አንዲት ሴት ወድጄ ባሏን አስገድዬ አግብቻለሁ። አንተ ነህ ከዛ የተወለድከው። አንተ ባል አስገድዬ አገባ። ቸርነት አድርጎልኛል፣ ምህረት አድርጎልኛል። ለእኔ የተደረገ ቸርነት ብዙ ነው። ከዚህ ጋር ተጣበቅ። አልሰማውም ይህን ስብከት ሰውየው ታውቃላችሁ። ለዚህ ነው 375,750 ቁባት ያገባው። አትድገሙ እኮ የምንለው እሱ ስለደገመ ስላየን ነው። መጽሐፍ የሚናገረው እኮ ምንድነው ታውቃላችሁ? ንፋስ እንደመከተል ነው አይደል? ሁሉ ከንቱ ደገመው የከንቱ ከዛስ በኋላ ንፋስን ክብር ለስሙ ይሁን። በእግዚአብሔር ቤት እንኖራለን። አሜን። ይህን አገልግሎት ለመደገፍ ከስር ባስቀምጥነው የባንክ አካውንት እንድትጠቀሙና የወንጌልን ስራ አብራችሁን እንድትሰሩ እያልን ዩቲዩብ ቻናላችንን ሰብስክራይብ በማድረግ ፌስቡክ፣ ኢንስታግራም እና ቲክቶክ አካውንታችንን ፎሎ በማድረግ የጌታን ስራ እንድትደግፉ ጥሪ እናቀርብላችኋለን። ለበለጠ መረጃ በእነዚህ ስልኮች ተጠቅመው ይደውሉ። ተባረኩ።